የህዋ ሰርቲፊኬት አብይ ቢሰጥ ሚኒስትር ቢሰጥ 10 ሚኒስትር ልስጣቸው ብትል 10 አምባሳደር ልስጣቸው ብትል ንቅድቅ አይል። ቲፒኤልኤፍ እንኳን የሆነ ነገር ወደ ገበያ የሚወጣ ምናምን ቢል ቲዲኤፍ አጥራግርጎ አስሮ ቆላ ተንቤን አግበ አስገብቶ ነው ወደ ስራው የሚገባቸው ይመስለኛል መናገረው። አሁን የትግራይ ሉዓላዊነት ማስከበር ደብረጽዮን እንዲተኩስ መንጀሩን እንዲተኩስ አይደለም። እነዚህ ፖለቲካል ሊደርሺፕ እንዲሰጡ ነው የሚፈልገው እንጂ መጨረሻ ላይ የክፍለ ጦር አዛዥ ወይ መካናይዝድ አዛዥ ወይም ታንከኛ እንዲሆን ምናምን አይደለም የሚፈልጉት። እነዚህ መናበብ እንደዛ ነው። አብይ አህመድ የሚያምነው የእነዚህ ሰዎች እንደዚህ ከፋፍዬ ከኤርትራ ጋር ያለው እንዲጠራጠር፣ ይኸው እኔ እኮ ከህወሓት ጋር እየተደራደርኩ ነው፣ ይኸው ፋኖ ምንም በቃ ህወሓት ጋር ጽምዶ ምናምን ብትል ዋጋ የለህም፣ ብቻ እነሱ ጋር እየተነጋገርኩ ነው ለማለት ይህን መልእክት ኮንቬይ ለማድረግ ነው። ከኤርትራ ጋር የሆነ ግንኙነት አላቸው ከተባለ ይኸው እንደዚህ መሀል ላይ እኔ እኮ መብት አለኝ ከእነሱ ጋር እየተደራደርኩ ነው፣ በቃ አንቺን ብቻሽ አገኝሻለሁ ብሎ ወደ ኤርትራ እንትን ማድረግ ነው። ልዩነት መፍጠር፣ ክራክ መፍጠር ነው የሚፈልገው። አንፎርቹኔትሊ የቲፒኤልኤፍ እና ህዝባዊ ግንባር ከዚህ በኋላ በቀላሉ ክራክ ይፈጥራሉ ወይ አይመስለኝም። ፖለቲካ አይታወቅም። ግን አሁን ካሉት እኔ ከማያቸው ነገሮች አንጻር በጣም ስትራቴጂካሊ ለወደፊቱ ይሰራሉ፣ ኤግዚስት ካደረጉ ስትራቴጂካሊ ይሰራሉ እንጂ ሁለቱን አንዱ በሚጎዳ ጉዳይ ኢንቮልቭ ያደርጋሉ የሚል እምነት የለኝም። ካለኝ እኔ አሁን ካለው ወቅታዊ አረዳድና ሁለቱ ውስጣቸው ላይ የተፈጠረው የመግባባት ስሜት ማለት ነው። ቀላል አይደለም። ሄደን እንምታቸው፣ ሻዕቢያን ሄደን እናጥፋው ብሎ ሲሸልስም ጅቡቲም ሲወያዩ ሀላላ ኬላ የሚባለው ሄዶ ያኔ ቲዲኤፍ ትጥቅ እንዳታረቁ እንዳትፈቱ ዝም ብሎ ለይስሙላ ትጥቅ ፈተና ብላችሁ ሚዲያ ላይ እናደርጋለን፣ እንኳን ትጥቅ ልትፈቱ እኛ መሳሪያ ሰተናችሁ ሰውየውን መተዋለን ብሎ ሀላላ ኬላ ላይ ሲነግራቸው አናደርገውም ያሉ ሰዎች ናቸው። እነዚህ ጎድተውናል፣ በድለውናል፣ ግን እነዚህ አድርገውናል ብለን ደግሞ እነሱ ላይ አንዘምትም ብለው ያን ከዚህ በላይ ኮንትን የለም እኮ ወሳኝ የሚባል የጽምዶ መሰረት እኮ ይሄ ነው። አናደርገውም ነው። አብይ ያኔ ለካ ሰባብሬያቸዋለሁ ከትግራይና ከአማራና ትግራይ አይጠገንም ብሎ ነበር የሚናገረው። ላይጠገን ሰብሬዋለሁ፣ የትግራይና ኤርትራ ላይጠገን በታትኛቸዋለሁ ብሎ ነበር የሚያስበው። አልሆንም። አጋጣሚ መሀል ላይ አቋራጭ ገባንበትና ነገሮች ተቀያየሩ። ለማንኛውም ተመልካቾች ትንሽ ይህን በተመለከተ የትግራይ የህልውና ጉዳይ የሶስት አዛዦች የቲዲኤፍ አዛዦች ወደ እናንተ አደርሳለሁ። ጸጋይ ማርክስ፣ ወርቅ አይኑ ለነበሁለ አርሚ አዛዦች ናቸው። ጠቅላላ መልእክት አላቸው በሙሉ። እኛ ተገደን የምንገባበት ጦርነት ነው። የትግራይ ህዝብ ጦርነት አይፈልግም። የትግራይ ሰራዊትም ጦርነት አይፈልግም። ጥያቄያችን 1 2 3 4 ተብሎ የሚታወቁ ጥያቄዎች ናቸው የትግራይ ህዝብ ያለው። ከዚህ ውጭ በምንም ተአምን በዚህ ማኒፕሌት አድርጌ ሚኒስትር ሰጥቼ ሰርቲፊኬት ሰጥቼ እንደዚህ አድርጌ እገሌን ይዤ እገሌን ነጥቄ የትግራይ ህዝብ ጥያቄ አድበሰብሳለሁ ማለት ግን በፍጹም አይደረግም። እኛ ለሉዓላዊነታችን ለክብራችን ስንል ራሳችን ለመከላከል ስንል መስዋዕትነት እንከፍላለን ብሏል። አዛዦች ናቸው እነዚህ። ወቅታዊ ስለሆነ ነው። ስለዝኾነ ከም ተጋሩ ጎዲሎምና እንብሎም ጉዳያት ብሰላም ተዘይተረጋጊጾም ትግራይን ህዝቢ ትግራይን ዝሃበና ልኡኽ ንምፍጻም ካባና ዝደሎ ኩሉ ነገር ንምፍጻም ድልዋት ምዃንና ኣብ ቅድሚ መራሕትናን ኣዘዝትናን ከም ኣርሚ ቃል ንኣቱ ኣለና። ሕቶና ብሰላማዊ መንገዲ እንተተመሊሱ ኣሰየ ኩናት የንደሊ ሕቶና ብሰላማዊ መንገዲ ዘይምለስ እንተኾይኑ ተዓንተዋ ዝበልክዎ ግን ናብ ሓይሊ ክንኣቱ ምዃንና እውን ኩሉ ኣብ ዓለም ዘሎ ማሕበረሰብ ክፈልጠና ኣሎ ኢለ ይዛምዳ ምእንተ ሰላም ኢሉ ተንበርኪኹ ዝነብር ሰብ የለን። ምእንተ ሰላም ኢሉ ባርነት ዝቕበል ፍጡር የለን። በተለይ ከዓ ትግራዋይ
በነገራችን ላይ የጀነራል ዘነበ ጦርነት ምን ያህል ይሄ ወንድም ከወንድም ጋር እንትን እንደሚያደርግ ጀነራል ዘነበ መጨረሻ ላይ ያሳየኋቸው ቪዲዮ ነው። በትግራይ ጦርነት ጊዜ አንድ ላይቤሪያ አለቃዊ ነበር፣ ላይቤሪያ አዛዥ ነበር፣ ዘመቻ ኃላፊ ነበር ጀነራል ዘነበ ስክሪን ላይ የምታዩትና የትግራይ ጦርነት ጊዜ የሆነ ፎቶግራፍ ለጠፈ አንድ ልጅ በሱ ስር የነበረ ነው። እንዲያውም በዛ ሰዓት 50 አለቃ ምናምን ነበር፣ ትዝ ይለኛል 50 አለቃ የነበረ ሎጂስቲክስ ምናምን ነበር። ሞተ ዘነበ፣ የጁንታው ዘነበ፣ ሌተና ኮሎኔል ዘነበ፣ እኛ እንደዚህ ያደረግን አዳ ሀገራ እንደዚህ የበደልከን ምናምን ብሎ ፌስቡክ ላይ ለጠፈ። ልጁ ደግሞ ድሮ ስለማውቀው ላይቤሪያ ፌስቡክ ላይ አየዋለሁ። በሰላም ጊዜ ፍሬንድ ስለነበር ማለት ነው። በሰላም ጊዜ አየዋለሁ። እንዴ ዘነበ እንዴት ነው መቼ ነው ተሰዋ ሞተ ነው የሚለው። እንደዚህ በቃ እርምጃ ተወስዶበታል ብሎ ፌስቡኩን ከዛ ኮሜንት ያለው እኔ የማውቃቸው ልጆች ያኔ እንግዲህ ያስተላለፋቸው ሌላው ጁንታ አለቃቸውን የድሮ አለቃቸውን ይሄ ስንት ሲንከባከባቸው ምስኪን ነው ነበር ሞተ ይላሉ። ከዛ ይሄ ሰውዬ ሌተናል ኮሎኔል ነው። ይሄ ሰውዬ ራሱ የት ሞተ? ጭፍራ ሞተ። መከላከያ ሌተናል ኮሎኔል ሲጨፍር ነበር። ዘነበ ሞተ እያለ ሲያስጨፍር ነበረ። በኋላ ሰው ጠይቃለሁ እንትና የት አለ እንደዚህ ሲጨፍር ነበር ወይ? ጭፍራ ሄደች እኮ አሸለበች እኮ ጭፍራ አለ። የሚገርም ጊዜ እንደዛ ሲሆን ማለት ነው። ጓደኛው አለቃው እንትን ፌስቡክ ላይ ሲደሰት አየሁት። ሞተ ብሎ የውሸት ዜና ፌስቡክ ላይ ሲለቅ እኔ ደግሞ ያው እንደኔ ድሮ ጓደኛው ፌስቡክ ላይ አያውቅም እና እኔ ዝም ኮሜንት አላደረግም፣ ግን አየሁት ዘነበ ሞተ ብሎ ማለት ነው። ከዛ እሱ አልቆየም፣ 6 ወር 4 ወር አልቆየም፣ ጭፍራ ተበላ። የህወሓት መግለጫ ጋር ህወሓት መግለጫ አውጥቷል። ሳምንታዊ መግለጫ ጠንከር ያለ ነው ተመልካቾች። በብልጽግና በተደጋጋሚ ያው ትግራይን የመውረድ እንትኑን በፕሮፓጋንዳ አስደግፎ የጦርነት እንትኑን የተዘጋጀ ነው ብሎታል። ትግራይን በሁሉም መንገድ በከበባ አስገብቶ ለሌላ ጦርነት ጫፍ ላይ ደርሷል ይላል። የትግራይ ህዝብ ያጋጠመው የህልውና አደጋ ለመከላከል የሚችለው ሁሉ ያደርጋል ብሏል። የበቸለችን ቋንቋ በደንብ አድርጋችሁ ቀይ መስመር የተሰመረችበት የምታዩት ነች። ቀይ መስመር ተሰምራበታለች። የመከላከል መብት ራስን የመከላከል መብት አለን ብሏል። የትግራይ ህዝብ አሁን ሉዓላዊነት ካለፈው ጦርነት ባልተናነሰ ሌላ አይነት ከበባ ይዞ እየመጣ ነው ብልጽግና። ባለፈው አይነት እንትን ነው። አሁንም ሬት አድርጎታል። ተመሳሳይ መግለጫ ነው ያወጣው። ይሄ ደግሞ ጠንከራ አድርጎ የባለፈውን ሳምራይዝ አድርጎ የራስን የመከላከል መብታችን ተጠቅመን ህልውናችን እናስቀብራለን ብሏል። የቲፒኤልኤፍ መግለጫ ነው እና ይሄን ካልን በኋላ ወደ ኋላ ልውሰዳችሁ። ትላንት ማህበራዊ ሚዲያ ላይ ለጥፊያት ነበር ወደ እነ ኮሎኔል መንግስቱ ኃይለማርያም ጉዳይ የመጨረሻ አንድ ጉዳይ አለች። የመጨረሻ ሳይሆን አብሮ የሚሄድ የሳህለወርቅ ዘውዴ ፕሬዚደንቷ ኮማንዶ ምርጥ ኮማንዶ የሚባሉ ከቤተ መንግስት ሰራዊቱ ጨርሶ አብይ አህመድ ጌታቸው ረዳ የነገረን ትግራይ ቲቪ ስተነትን አብይ አህመድ የቤተ መንግስት ኮማንዶ እያዋጋ ነው ብሎ ሲናገር ሰው አላመነውም። እውነት ነበር። ያኔ ሰራዊት ጨርሶ ኮማንዶዎቹን ጨርሶ ሀይቅ ምናምን ቦታው ጨርሷቸው ኮማንዶ የቤተ መንግስት አምጪ ተባለች። ሳህለወርቅ ይበቃሻል፣ ስንት ኮማንዶ አለች? አምጪ፣ ይሄን ያክል አምጪ ተብላ። ይህ መንግስት እኮ ይሄ ሁላ ታሪክ ያለው መንግስት እኛ አስተማማኝ መከላከያ አለን፣ አስተማማኝ ሰራዊት አለን ነው የሚለው ሰውዬ። የቤተ መንግስት አጃቢ አበድርኝ ወደ ጭፍራ ልውሰደው ላከው ብሎ አጃቢ ከቤተ መንግስት አድርገው ላከ። ከዛ ደግሞ ትዲኤፍ ተቀበለው። በህይወት የተረፈው ቃሉን ላሰማቸው። በህይወት የተረፈው መልሶ አስገብቷቸዋል። እነዚህ አሉ አሁን መከላከያ ውስጥ ገብቷል። ትዲኤፍ ልክ እንደ ብርሃኑ ጁላ ማርኮ ብርሃኑ ጁላን ፊልድ ማርሻል ያደረሰ ባጫ ደበሌን ማርኮ ሻዕቢያ ይኸው ጀነራል አምባሳደር አስደረገው። 11ኛ እዝ የሚባለው ተማረከ። ቆላ ተንቤ ምንድን የሚባለው አሉ አበነጋ ኦፕሬሽን አሁን ሰቆጣ አለ። ሁሴን መሐመድ ከክፍለ ጦር አዛዥነት ወደ ኮር አዛዥ አድርጎ አመጣው። አሁን ጌታቸው ረዳ በሌሊት አሾልኮ የላከው ነው። ሁሴን መሐመድ የ11ኛ እዝ አዛዥ ሰቆጣ ነው ያለው። አንድ ኮር አዛዥ ሆነ። ተመልሶ ወደ ትግራይ ሊመጣ ተመልሶ ቤት ሊመጣ በአሉ አበነጋ የተማረከበት አካባቢ ሊዋጋ ማለት ነው። ቦታ እንኳን አይቀየሩትም። ቦታ ለስነ ልቦና ሲባል እኮ ሁሴን በዚህ ነው የተማረከውና ትንሽ ወደዚህ እንቀይር፣ ወደ ሑመራ አካባቢ እንቀይር፣ ትንሽ አእምሮ እኮ ይነካል አይደል ምናምን ብሎ እንኳን በስነ ልቦና እንደሚወቃ እኮ ይመታል እኮ። የተደቆሰ እኮ ነው።
ለማንኛውም የልጁ ቃለ መጠይቅ አስማረ ገብረ በዛብህ እባላለሁ። የተወለድኩት ያው በደቡብ ጎንደር ነው። ወረታ በተባለች ከተማ ነው ያደግኩት። ወደ ሚሊተሪ ዓለም ከተቀላቀልኩ ያው 2012 ነው የተቀላቀልኩት። ከዛም ተቀላቅዬ መሰረታዊ ውትድርና ብር ሸለቆ 4 ወር ሰልጥኜ ከዛ በኋላ ወደ ብላቴ ሄጄ ብላቴ 8 ወር ሰልጥኜ ምናምን ከዛ ሰልጥኜ ከሰለጠንኩ በኋላ ምልመላ ተደርጎ ወደ ብሔራዊ ቤተ መንግስት ገብቼ ዙሪያ ጥበቃ ነበርኩ። ከዛ በኋላ ዙሪያ ጥበቃ ከነበርኩ በኋላ ወጥቼ ወደ ግዳጅ ምናምን ተሰማርቻለሁ። ከግዳጅ መጥቼ እዚህ ጭፍራ ከተባለች ወረዳ ያው ከተባለች አፋር ክልል ከሷ ተይዣለሁ። ያው እኔ ከብሔራዊ ቤተ መንግስት ነበርኩ ከሳላወርቅ ዘውዴ ጋር ማለት ነው። አጃቢ ምናምን ያው ጋንታ መሪ በሚያወርድልኝ ትእዛዝ ምናምን ፈጽማለሁ ሰራለሁ። ግን ከዛ ወጥቼ ምናምን ወደዚህ ወደ ግንባር ወደ አፋር ክልል ተቀላቅያለሁ። ከአፋር ክልልም ተቀላቅዬ መጥቼ ያው ተቀላቅዬ ከመጣው በኋላ ያው ወያኔ እናንተን ከያዘ ይገላል ያርዳል ምናምን የሚባል ነገር ነበረ። ከዛ በኋላም ያርዳል ምናምን የሚባል ነገር የለም። ያው እኔ በዛን ሰዓት እጅ ሰጥቻለሁ ለነሱ። እጅ ከሰጠው በኋላም የደረሰብኝ ጥቃትና በደል የለም እስካሁን አለው። ያው እነሱ ቲሸርት ምናምን ቀይረው እንደገና የሚበላ ነገር እያበሉ እስካሁን ያው ወደ መቀሌ ተቀላቅለናል ማለት ነው። ከጭፍራ ነበር የተያዝነው። ጭፍራ ላይ እየተንከባከቡ ምናምን አምጥተው በመኪና መቀሌ ድረስ ያው አቀላቅለውናል። ይሄ ታሪክ የአብይ አህመድ ታሪክ ነው። አብይ አህመድ አሊ የሚያስተዳድራት የኢትዮጵያ ልጆችን በዚህ ነበር የሚጫወትባቸው በዛን ሰዓት። አሁንም የሚጫወትባቸው በዚህ ደረጃ ነው። እነዚህ ወጣቶች አስማረ ገብሬ የደቡብ ጎንደር ነው ሰሜን ጎንደር ተወላጅ ነኝ ያለው። እነዚህን ምንም ማያውቁ ወደ ጦርነት አስገብቶ ከቤተ መንግስት ኮማንዶ ተብሎ የቤተ መንግስት ከሳህለወርቅ ዘውዴ ጋር ነበረ እኔ የእሷ ጠባቂ ነበርኩ የሚሉ ያው ከዛ ነው ይበቃሻል፣ ይሄን ትንሽ ስጭኝ አበድርኝ ብሎ ነው ወደ ጭፍራ ይላካቸው። ሁሉም ጨርሶ የቤተ መንግስት ነበር የተበደረው። አሁን ደግሞ ያው ጦርነት ትገባለች ሲል ምን ያህል ጦር እንደሚያስፈልገው ምን ያህል ከማን እንደሚበደር እናየዋለን። ደግሞ ማንን ተማምኖ ወደ ጦርነት እንደሚገባ ማንን ተማምኖ ከኤርትራ ጋር እንደሚገጥም ማንን ተባብሮ ከትግራይ ጋር እንደሚገጥም ከአማራ ጋር እንደሚገጥም ከኦሮሚያ ጋር እንደሚገጥም ኦሮሚያ ቢልስማ ኦሮሞ አሁን ኦሮሚያ ሲባል ሽመልስ አብዲሳ ይመስላል። ሽመልስ አዲስ አበባ ነው ያለው። ሱሉልታ አቆም ሱሉልታ ባለቤት አለው። ደምቢዶሎ በተለምዶ ደምቢዶሎ ነው የሚባለው ሱሉልታ ነው። አሁን ቦታው ተቀይሯል። በዚህ አጋጣሚ የኮሎኔል መንግስቱ ኃይለማርያም ማስታወሻ እናደርግና ላለፉት 4 ዓመታት ቪዲዮ አሳይተነው ማናቅ ያገኘው ተሻገር ጉዳይ አለ። የትግራይና ኤርትራን በተመለከተ የተናገረው ከአርካይቫችን ስትፈለገ ያገኘች ከ4 ዓመት በኋላ ነው ዛሬ የተገኘችው። እነዚህ ሰዎች ጭምር ለካ ይጫወትብን ነበር የሚያስብል ነው። ወደ ኋላ ሄዳችሁ ስታስታውሱት የሚገርም ነው። እነዚህ ሰዎች በቃ ለካ እንደዚህ ነበር ገጥመውን የነበረው የሚያስብል ነው። በተረፈ የኮሎኔል መንግስቱ ኃይለማርያም የመጨረሻ ወራት አሉ። የመጨረሻ ወራት የአብይ አህመድና የኮሎኔል መንግስቱ ኃይለማርያም የመጨረሻ ወራት መነጫነጭ ነው። ወታደር እንደዚህ ለምን አትታገሉም ነው። አሁን ሽመልስ አብዲሳ ይሄን ያክል ሽማግሌ ስጠኝ ነው። ቤንሻንጉል ጉሙዝ ሲሄዱ ኦሮሚያ በቃ የኦሮሚያ ልዩ ኃይል ወደዚህ ይገባል ሲባል እንዴ እኛ ሳታስፈቅዱ ይላል። እናንተ አስፈቅዳችሁ ነው እንዴ? ኦላ እኮ እዚህ ጋር ያለው ቤንሻንጉል ጎን ያለው ኦሮሚያ ልዩ ኃይል ቢገባ ምን ችግር አለበት? ጃልማሮ እዚህ አይደለ እንደ ያለው ሰራዊቱ? ፋኖ ከየት ነው ያለው? እዚህ አይደለ እንደ ሰራዊቱ ብሎ ባለፈው ሰድቧቸዋል። ሽመልስ አብዲሳ ለአሻድሊ ሐሰን የቤንሻንጉል ጉሙዝ አስተዳዳሪ ባለፈው የነበረው ስብሰባ የሶስትዮሽ ትራይፓርታይት እንትን ስብሰባ የጋምቤላ የቤንሻንጉል ጉሙዝና የኦሮሚያ ሰድቧቸዋል። ያሱ እና ክልሎች ልዩ ኃይል አዋጡ፣ ፌዴራል ፖሊስ አዋጡ፣ ሚሊሻ አዋጡ እየተባሉ ነው። ይሄ ሰውዬ አሁን በመጨረሻ ላይ በሰራዊቱ ዋጋ የለውም፣ አየር ኃይል እንደሆነ ዋጋ የለውም። የአየር ኃይል የበላይነት ነበረኝ እኔ በትግራይ ጦርነት ጊዜ የበላይነት ነበረኝ። ጉዳዩ አሁን ወደ ፉል ፍሌጅድ በሁለቱም ወገን ፉል ፍሌጅ ጦርነት ሲጀመር የማን ድሮን እንደሚመታ የማን ሚግ እንደሚመታ ቦሌ በማን እንደሚመታ ባህር ዳር በማን እንደሚመታ የኢትዮጵያ አየር ኃይል መከላከል አቅምስ አለው ወይ እናያለን። የኢራንና የአሜሪካ ጦርነት ተመልከቱ። በድሮን አለቀ እንደ ጦርነት አለቀ እንደ አሜሪካ በይህ ሁላ ኢንቨስት አርጋለች። ኢራንም እስራኤልም ብዙ ኢንቨስት አደረገች። አለቀ እንደ በጦርነት በድሮን አለቀ እንደ
ወይ በሚሳይል ምናምን አለቀ እንዴ? አመራሮችን በመግደል አለቀ እንዴ? አልተጠናቀቀም እኮ። ጭራሽ ካሳ ስንት ቢሊዮን ነው? በቢሊዮን ነው። በውስጥ ለውስጥ አረብ ኤምሬት ሳተኩስባት እባክሽ አቁሚ ለማለት ገንዘብ ነው የከፈለችው። አቁሚ አትምቺ ለማለት ገንዘብ ነው የከፈለችው። እንደዛ ነው የዓለም የወርልድ ኦርደር እየተቀያየረ ነው። ድሮ ካሳ ደበደብሽኝ ተብሎ ይከሰሳል። የደበደበች ነበር ካሳ የምትከፍለው። አሁን ግን ደብድባም ብር ተቀበለቻት። ያቺ ዩኤኢ ተደብድባም ብር ከፈለች። ከዛ እንዳይብስ ማለት ነው፣ የባስ እንዳይመጣ። እና የኢትዮጵያ አየር ኃይል ሁኔታ በዚህ ነው የሚመሰለው። ኮሎኔል መንግስቱ አለን እዚህ ላይ ሲጨረጫ ተመልከቱ። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጠቅላላውም ባይሆን በአመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። በረጋሽ ላይ ትላንት ነው ወደ ፋኖ ገቡ የተባሉት የተለያዩ ብሔር ብሔረሰቦች ወታደሮች። ትግርኛ ተናጋሪ አለ፣ የሰማሁት ነው። አገውኛ ተናጋሪ አለ፣ አማርኛ ተናጋሪ አሉ፣ ኦፍኮርስ አፋን ኦሮሞ ተናጋሪዎችም አሉ። የተለያዩ ብሔር ብሔረሰቦች የሆነ ጋንታ ትመስለኛለች፣ የሆነ ጋንታ ወይ ቲም አንድ ላይ ሁሉም ነው የገቡት ወደ ፋኖ። ትናንት አቀባበል የተደረገላቸው ሰቆጣ ነው ምናምን፣ በሰቆጣ በኩል ነው የሆነ የገቡበት አቅጣጫ ለፋኖ ኃይሎች ነው የሰጡት። ከነ ሙሉ ትጥቃቸው ነው የገቡት። ከነ ሙሉ ትጥቃቸው አሰልጥኖ አሁን ፋኖ እየተጠቀመ ያለው ምንድን ነው? ለስልጠና ጊዜ ሳያባክን፣ እውቀት ሳያባክን፣ ምግብ ምናምን ሳያባክን፣ ምልመላ ሳያባክን የሰለጠነ ሁሉም ወደሉን ይመጣል፣ ወደ ፋኖ ይገባል። ለምን? ዓላማ የለውም። ብልጽግና ለምንድን ነው የሚዋጋ ሲባል የ4 ኪሎ ስልጣን ለማጽናት ነው። እኛ እኮ 1 ዓመት መዋጋት እንችላለን፣ 100 ዓመት መዋጋት እንችላለን፣ 10 ዓመት መዋጋት ይችላል። ጦርነት እኮ ማስቀጠል ይቻላል። የወጣት ችግር የለበትም ይላል። በነገራችን ላይ አንድ የኦሮሞ ተወላጅ ጓደኛችን የነገረን ኦሮሞ ይህ ሁላ ወጣት እያለ ለምን ከ4 ኪሎ እንለቃለን ይላሉ። የኦሮሞ ወጣት ሄዶ ይሞታል። ድሮ የኢትዮጵያ ወጣት ነበር የሚለው 10 ሚሊዮን 10 ዓመት መዋጋት ይችላል፣ በዓመት 1 ሚሊዮን ወጣት ማሰልጠን ይቻላል ሲል ነበር ድሮ። አሁን ደግሞ ኢትዮጵያ ማለት ትግራይ፣ ኢትዮጵያ ማለት አማራ፣ ኢትዮጵያ ማለት ማን ነው? የኢትዮጵያ ክልሎች በሙሉ የኢትዮጵያ አካላት ናቸው። ሁሉም ከዚህ ወጣቱ የሚመጣ ከዚህ ሁሉ ክልል ነው የሚመጣው። ስለዚህ የኢትዮጵያ ወጣት ከየት ነው የምታመጣው? የወረደበት የሆነ ክልል አለ በደቡብ አካባቢ። በጣም ከየት ነው የመጣው? ኮላይታ። ከየት ነው የመጣው? ከካፋ። ከየት ነው የመጣው? ከሀላባ። ከየት ነው የመጣው? ከሲዳማ። ከየት ነው የመጣው? ከጋሞ፣ ከጎፋ ይላል። ወጣት እንዲሁ ወደ ዩኒቨርሲቲ ይሄ ቋንቋ የሚያምረው ዩኒቨርሲቲ ጋር ስትገናኝ ነው የሚያምረው። ከየት ነህ ሲባል ደስ ይላል። የተለያየ ብሔር ብሔረሰብ ዶርም እንኳን ሼር ለማድረግ በቃ ቋንቋ መማር ፈልጋለሁ ተብሎ ከተለያየ ብሔረሰብ ጋር ሄዶ ተቀላቅሎ ቋንቋ የለመዱ ልጆች እናውቃለን። ከተለያየ ብሔር ብሔረሰብ ቋንቋ ዶርም ሲይዙ በቃ አብረን ሚስት ሆነን እንግባ። አንዱ ትግርኛ ይለምዳል፣ አንዱ አማርኛ አብዛኛው ስለሚለምደው ብዬ ነው። ኦሮምኛ ይለምዳል፣ ጉራግኛ የሚለምድ ብዙ ሰዎች አሉ ዶርም ውስጥ ፍቅር በፍቅር ሆነው። ይሄ ግን ወደ ጦርነት ነው። ወታደር ለማምረት ብቻ የተፈጠረ አካባቢ በሚመስል ብልጽግና የሚጫወትበት አካባቢ ይሄ ነው። ይሄ የሚደበቅ አይደለም። ይሄ የሚደበቅ አይደለም። እና ሁለተኛ ኦፍኮርስ ኦሮሚያ ሽመልስ አብዲሳ የሚለበልበው ወጣት አለ ከኦሮሚያ። የአንተ መንግስት ነው ሞቱማ ኦሮሞ ነው የአንተ መንግስት 4 ኪሎ የገባውና ሂድና ጠብቅ እየተባለ የሚላክ ወጣትም አለ። ምስኪን በአግባቡ ያልተማረ በአግባቡ ሰንሲታይዝ አልተደረገ። ይሄ ብሔር የለውም። ይሄ መንግስት ብሔር የሌለው መንግስት ነው። የጥቅመኞች ስብስብ መንግስት ነው። የጄኖሳይደር ስብስብ መንግስት ነው። ብሔር የለውም። በአንተ የሚሸቅጥ ሊሆን ይችላል፣ ግን ያንተ አይደለም ብሎ ሊነግረው የሚችል በቂ ሚዲያ ባለመኖሩ ነው። ይሄኛው ህዝቡ ማለት መወሰድ ያለበት ሂስ መወሰድ ስላለበት ነው። ሶሻል ሚዲያ ላይ ፋርሴ ብላ ደግሞ 4 ኪሎ አብዛኛው ፋርሴ ብላ ኢትዮጵያ ነው ያለው። ኮንዶሚኒየም የዋጠ ነው።
የሆነ በወር የሚቆረጥለት ገንዘብ ምናምን ያለው ነው። ምንም አፉ መክፈት አይችልም። የእናቱ ልጅ እዚህ እየሞተ ስለ እናቱ ልጅ ድምፅ መሆን አይችልም። ፋርሴውላ በተለምዶ ትክክለኛ ስማቸው ስለሆነ ፋርሴውላ ለከርስች ለወዳቸው የሚያድር ስለሆነ ማለት ነው። በተረፈ ወደ ጉዳያችን ወደ ድንቅ የሆነች ንግግር ትግራይና ኤርትራን በሚመለከት ለመነጣጠል ከአብይ አህመድ አሊ በላይ አደገኛ ንግግር ተናግሮ የነበረው ማን ይመስላቸው? አገኘሁ ተሻገር ነው። አገኘሁ ተሻገር ነው። ትግራይና ኤርትራን መነጣጠል ከዚህ በኋላ ኢትዮጵያና ኤርትራን መነጣጠል ከዚህ በኋላ በፍጹም አይችልም። ወያኔ ጠፍቷል፣ ወያኔ ይጠፋል፣ በፍጹም በመሃላችን አይገኝም ከዚህ በኋላ ብሎ ኢትዮጵያና ፍቅር ሲሰብክ ነው። ሲሰብክ በእውነት የእነዚህ ሰዎች የህወሓትና የህግደፍ ህዝባዊ ግንባር ግንኙነት አሁን ያለበት ግንኙነት ሲገነዘቡ እንዴት እንደሚሰማቸው ይህን ቋንቋ በተናገሩበት አንደበታቸው የህወሓትና ህዝባዊ ግንባር ያለፈው የኪሳራ ዘመናት በደንብ አድርጎ ካልኩሌት አድርጎ እንዴት አድርገን አቃንተን እንዴት አድርገን ነገሮችን አካክሰን ወደ ጥሩ መንገድ እንምራው፣ ይሄ ህዝባችን የተጎዳ ህዝባችን እንዴት አድርገን መስራት አለብን፣ አብረን መስራት አለብን ብሎ እየተጸጸቱ እንደሆነ ሲያውቁ ምን ይሰማቸዋል? ጠላት እንዴት እንደተጠቀመበት የትግራይና ኤርትራ ግንኙነት ሰላም አለመኖሩ ጠላት በመሃል ገብቶ እንዴት እንደተጠቀመባቸው አሁን ሲገነዘቡ ምን እንደሚሰማቸው እኔ መገንዘቡ ቀላል ነው። የሚያውቁት ያውቁታል። እኔም የተወሰነ እውቀት አለኝ። እንዴት እንደሚያሳብ ፔንፉል ነው። አገኘሁ ተሻገር አንድ ተራ ጣጆ የትግራይና ኤርትራን ግንኙነት ወሳኝ ሆኖ ሲተነትን ስታዩት ማለት ነው ከቃላት በላይ ነው። ኤርትራን በመለያየት ደካማ የቀጠናው ሀገር ለመፍጠር የሚጥሩ ኃይሎች አይሳካላቸው። ስለሆነም የጀመርነውን የዲፕሎማሲ ግንኙነት፣ የጀመርነውን ኢኮኖሚያዊ ግንኙነት፣ የጀመርነውን ሁለንተናዊ ግንኙነት አጠናክረን መቀጠል መቻል አለብን። እነዚህን ማድረግ ከቻል በቀጠናው ጎልተን እንወጣለን። ወያኔ ይጠፋል። ወያኔ በግልጽ ለዓይናችሁ ዕድሜ የኢትዮጵያ ብሔር ብሔረሰቦችንና ህዝቦችን አፈራርሶ ሊቀጥል አይችልም። እሱ ካለ ኢትዮጵያ ሰላም ስለማትሆን የኢትዮጵያ ህዝቦች አንዱ ነን እሱን ለመደምሰስ፣ እሱን ለማጥፋት፣ እሱን ከምድረ ገጽ ለማጥፋት እየሰራ ነው። ይሄን ላረጋግጥላችሁ እወዳለሁ። ከዚህ በኋላ ወያኔ ኤርትራውያንና ኢትዮጵያውያንን ሊያለያይ አይችልም። በርም አይከፈትለትም፣ አይችልም በጭራሽ። 17 ዓመት ታገሉ፣ በ10 ሺዎች ሞተ። ከዛ መንግስት ተኮነ፣ የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ፣ አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ አላመጣም። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው። የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸው። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ወርዶሮ ባሐዴ አማቲና ምስተፈርደ ደበናና ሰወዴ ታዩ ህዝበይ ናትካግዴ ጅምሯም መነሻውም መድረሻውም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነት ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ዝነቀፀን ክጠልል ዝወደቀን ክንተክል ዓዱ ውዒል ዝወላወል መሳርሕና ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን፣ የጥይት ተኩስ የሚያበዙብን፣ ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ። ተመልካቾች ይሄን ቅንብር
ታሪክ ነው፣ ዶክመንተሪ ነው የሰራ ነው። አገኘሁ ተሻገር ከዚህ በኋላ ወያኔ ሞቷል፣ ከዚህ በኋላ ወያኔ በር አይከፈትለትም፣ ኤርትራና ኢትዮጵያን በተመለከተ ከዚህ በኋላ ወያኔ በር አይከፈትለትም ነው ያለው። ቆልፈነዋል። ይሄ ምን ማለት ነው? አስመራ መሄድ ህልም፣ ጎንደር መሄድ ህልም እንዳለው ቆልፈነዋል፣ በሩ አይከፈትም፣ ከዚህ በኋላ እኛ ተገናኝተናል፣ በመሀል ትግራይ የምትገናኝበት እድል እንጅሮ ነበር ያለው። እንጅሮ አሁን ሀተታ ሳናበዛ ተመልካቾች ወደ አጫጭር መረጃዎች አሉ፣ ጠንከር ያሉ። አንደኛ ቤኒሻንጉል ጉሙዝ ቤኒን የሚባል ታጣቂ ኃይል አለ። ቤኒን እንትኑን አላውቀውም። የበርታ ሰራዊት ህዝባዊ ንቅናቄ ድርጅት ነው፣ ወታደራዊ ሰራዊት ነው። ቤኒን የሚባል ድርጅት ነው። እየታገለ ብልጽግና እየታገለ ካሉ ኃይሎች አንዱ ነው። ሸርቆሌ ወረዳ የሚባል በኩምሩክ አካባቢ የኢትዮጵያና የሱዳን ድንበር ላይ ኩምሩክ በጣም ታሪካዊና ለታሪክ የታደለች አካባቢ ነች። ኩምሩክ አርኤስኤፍ እንደፈለገ የሚፈነጭባት አካባቢ ነች። አርኤስኤፍ በቅርቡ ከዛ አካባቢ ተጠራርጎ እየወጣ ነው እየሰማ ነው። ሱዳን ከትላንት ወዲያ አንጸባራቂ ድል አስመዝግባል እየተባለ ነው። በሱዳን በኩል በጣም ወሳኝ ግንባሮች ላይ አሸንፏል እየተባለ ነው። እና ይሄ የበርታ ሰራዊት የሚባለው ቤኒን የሚባለው እንደምታውቁ ሸርቆሌ የወርቅ ማዕድን የወርቅ ቦታዎች ናቸው። ጠቅላላ እዛ አካባቢ የኢትዮጵያ ብልጽግና ሰዎች ያሰማራቸው የወርቅ ዘራፊዎች ናቸው። ወርቅ ቁፋሮ የሚካሄድበት ነው። እና ከባድ ጥቃት ፈጽሟል ይሄ ቤኒን የሚባለው ሰራዊት በመከላከያ ላይ እና በሚሊሻ እና ልዩ ኃይል ጥምር ጦር የሚሉት ቋንቋ አላቸው። ጥምር ጦር አንድ ላይ ነው የሚሄዱት። እነሱ ላይ በደፈጣ ነው አሉ። በጣም ከባድ የሚባል ሰብአዊና ቁሳዊ ጉዳት አድርሰዋል በብልጽግና ሰምተናል። ሌላ ሁለት መረጃ ፋርሴ ቡላ ምን ይላል? አሜሪካ አብይና ኢሳያስን ለማቀራረብ እየሰራች ነው ይላሉ። የፋርሴ ቡላዎች ሶሻል ሚዲያ ላይ የሚወራ ዝም ብሎ ወሬ ሳይሆን ፍሬም ተደርጎ አጀንዳ ሴት ተደርጎ የተሰጣቸው በብልጽግና ነው። አሜሪካ አብይና ኢሳያስን ለማቀራረብ እየሰራች ነው። አሜሪካ አለች የተባለው ልንገራችሁ። አሜሪካ ተናገረች የተባለው በተለይ ለኢትዮጵያ አንደኛ ራሳችሁ ጨርሱ ነው፣ ለአብይ ነው። እኔ በእናንተ ጉዳይ ላይ አልገባም፣ ራሳችሁ ጨርሱ። ምክንያቱም አሜሪካ ሚስተር ትራምፕ ከኢራን ጋር ቢዚ ናቸው። ኢራን ጋር ያው ያለ አሜሪካ ያለ ኮንግረስ ፍቃድ ጦርነት ውስጥ ገብታችኋል ተብሎ ኮንግረስም አሜሪካ ሚዲያም ፖለቲከኛው በሙሉ ተቃውሟቸው ከዛ በገንዘብ ሴትል እያደረጉ ነው። ትላንት ታሪካዊ የሚባል ስምምነት ተፈጽሞ ሆርሙዝ ተከፈተ ተባለ። የሆርሙዝ መዘጋት ኢትዮጵያ እያንዳንዱ ቤት እንኳን ገብቷል። የነዳጅ ጉዳይ ማለት ነው። ቀይ ባህር አካባቢ ጦርነት ሲቀሰቀስ ደግሞ የአሜሪካ ናሽናል ኢንትረስት ስትራቴጂክ ናሽናል ኢንትረስት እንዴት አድርጎ እንደሚጎዳው ይታወቃል። ስለዚህ አንተ ቀይ ባህር እያልክ ራስህ አጌንስት ማይ ኦውን ናሽናል ኢንትረስት የቆምክ ሰውዬ አሁን ጦርነት ራሱ አሁን ወረድኩ እያልክ የምትመጣው ራሴ እከላከላለሁ ቢል ምንድን ነው የሚሆነው ነው። እና አሜሪካ አለች የተባለው ራሳችሁን ጨርሶ እኛ አንገባበትም። ኤርትራ ላለፉት 30 ዓመታት 20 ምናምን ዓመታት ላይ ማዕቀብ ጥለናል ኤርትራ ላይ። አሁን ግንኙነታችን እያደስን ያለንበት ሁኔታ ነው ያለ ነው። ነገሩን ሪቪዚት አድርገን እየሰራን ያለ ነው። ኤርትራ ላይ አሁን ፎከስ አናደርግም። የኤርትራን ማዕቀብ ኢዝ የምናደርግበት የምናሻሽልበት ወደ ነበረበት ወደ ኖርመሲ የምንቀይርበት ጊዜ ነው የምንሰራው እንጂ አሁን እንትናን ታረቅ እያልን ሁለታችን የማያደርግበት ጊዜ አይደለም ተባሉ ነው የሰማነው። ከዲፕሎማቲክ ሚሽን ከዲፕሎማቲክ ባለስልጣናት ያገኘ ነው። ፋርሴ ብላዎች ግን አሜሪካ አብይና ኢሳያስን ለማቀራረብ እየሰራች ነው የሚል። እነዚህ ሰዎች አንድ ቀን የሆነ ነገር ፍንጭ ቢያገኙ ክቡር የኤርትራ ፕሬዚደንት ነው የሚሏቸው። ከዛ በማግስቱ የሆነ ሙድ ሲበላሽ የሻዕቢያው መሪ ኢቭን ፎቶ ዩቲዩብ ላይ ፎቶ ሲጠቀሙ ክቡር የኤርትራ ፕሬዚደንት ሲል ከዩቲዩብ ጎግል አድርገው ጥሩ ፒክቸር የፕሬዚደንቱ ማለት ነው ጥሩ ፒክቸር ፈልገው ይሄማ ይሄን እንጠቀም ይላል። የኢትዮጵያ ቴሌቪዥን ተጨንቆ ፎቶ ይፈልጋል ከአብይ ጋር ጎን ለጎን ፎቶ ዩቲዩብ ላይ ለማሰራት። ይሄ መጥፎ ነገር ስለ ኤርትራ ወይ ስለ ፕሬዚደንት ወይ ስለ ሻዕቢያ መጥፎ ነገር ለማድረግ ከጎግል እንደምንም ብሎ መጥፎ ፎቶ ፈልጉ ይባላል። የምታውቁ ነው። ዩቲዩባቸው ላይ ገብታችሁ ሪሰርች ይሄ ልጅ ምን እያለን ነው ብላችሁ ጎግል አድርጓቸው ዩቲዩባቸው ላይ ምን አይነት ፎቶ እንደሚጠቀሙ። ድሮ ምን ይጠቀሙ ነበር፣ አሁን ምን ይጠቀማል ተመልከቷቸው። ጌታቸው ረዳ ጉስቁል ያለ የቆላ ተንቤል ፎቶ ነበር የሚጠቀሙት። ጁንታው አሸባሪው ሲሉ ኤክስፔክት አድርገው የሆነ ነገር አድርገው ጻድቃንም ምናምን።
አሁን የጌታቸው ሲፈለግ በጣም አምሮበት አሁን ጉስቁል ብሏል። የአሁኑ ፎቶ አይጠቀሙም። አምሮበት መቀሌ እያለ ያለ ከጎግል ይፈልጋሉ። አሁን አዲስ አበባ ከሄደ ያው ጌታቸው አይደለም ሌላ ኮፒ የተደረገ ዝም ብሎ እንትን ነው። አዲስ አበባ ያለው ሌላ ጌታቸው ስለሆነ ነው በብዙ መንገድ ማለት ነው ከነ ህሊናው ጭምር። ሌላ አማራጭ ሌላ ውሸት የፋርሴብላ ውሸት ፋርሴብላ ሳይሆን ትልቅ ውሸት እንደ ትልቅ ተቋም የአማራ አንድ ተቋም የዋሸው ደግሞ አለላቸው። አሃዱ ቲቪ ላይ ዜናው አለ። የናይሮቢ ድርድር የሚባል የአማራ ካውንስል የሚባል ተመልከቱ፣ ስክሪን ላይ ያለው ይታያቸዋል ብዬ ነው። የአማራ ካውንስል የሚባል ከፋኖ ኃይሎች ጋር ናይሮቢ ላይ ተወያየ ይላል። ተመልከቱ። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር አስታወቀ። ተመልከቱ። ከ6 ወራት በፊት ነው ይህን ውይይት ያደረኩት ይላል እና ከ200 በላይ የፋኖ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለው ይላል። በጣም ጨዋታ ነው የሚጫወት። ይህን ውሸት ነው። ዘመነ ካሴ የወከለው ነው። ተፈራ ማሞ የወከለው ነው። ማን የሚባል የአማራ ፋኖ አማራ ክልል ካሉ ትልቁ አሁን ከአፋብን ጋር መነጋገር ከፈለግ ቀላል ነው። መዋቅሩ ይታወቃል። ሴንትራል ኮማንድ ይታወቃል። የስራ አስፈጻሚ ይታወቃል። አወቃቅሮ ይታወቃል። ማን ጋር ዲል ማድረግ እንዳለበት አውቋል። ከማን ጋር ተወያይቶ ነው ናይሮቢ ማን ጋር ከሚባል የፋኖ ጋር ግንኙነት አለው የተወያያቸው ቢባል መልስ የላቸው። ሲሸቅጡ የአማራ ክልል ካውንስል የሚባል ዜና ሲያሰራጩ ነበር። ከፋኖ ጋር እየተወያየን ነው ብሎ ማጭበርበር። በዚህ በኩል ኦባሳንጆ ጋር እየተወያየን ነው በህወሓት ይላሉ፣ ዜና ያሰራሉ። ትግራይ ምን ብሎ እንደሸኛቸው ደግሞ የሰማነው አለ። ተስፋ አስቆራጭ ነው። ኦባሳንጆ ተበሳጭቶ ነው አዲስ አበባ ሄደው፣ የራሱ ጉዳይ ነው። ደግ አደረጉት። በዚህ በኩል ደግሞ አሜሪካ ልታስታርቀን አሜሪካ የኢትዮጵያ ፕሬዝደንትና የኢትዮጵያ ጠቅላይ ሚኒስትርና የኤርትራ ፕሬዝደንት ልታነጋግር ነው። በዚህ በኩል አሁን እንዳሳየኋችሁ ደግሞ በዚህ ናይሮቢ ደግሞ ፋኖ ጋር ተወያዩ፣ ውይይት ተደርጓል ይላሉ። እንደዚህ አይነት ዜና ይሰራሉ። በተረፈ ወደ መጨረሻ አንድ ጉዳይ ይቀረናል። የአብይ ጉዳይ ይቀረናል። አብይ ስብሰባ ሰብስቧቸው አዲስ አበባ ከትላንት ስብሰባ ሰብስቧቸው የክልል ርዕሰ መስተዳድሮችን ጠርቶ ነበር። አዲስ አበባ የሰማነው የጦርነት ዝግጅት ነው። እንዴት አድርጎ መዘጋጀት እንዳለባቸው፣ እንዴት ብሎ ህዝባቸውን ማነሳሳት እንዳለባቸው ነው ትእዛዝ የሰጣቸው እና ለራሳችሁ ስትሉ ተባብረው እየመጡ ነው። አንዳርጋቸው እንደተናገረ ባለፈው አብረው እየከበቡን ነው፣ ተባብረው እየመጡ ነው፣ ልትረዱት ይገባል። ስለዚህ ህዝባቸውን አንቀሳቅሱ ብሎ እንትን ካደረገ በኋላ ህዝባቸውን ምልሻ አዘጋጁ ብሏቸዋል። ምልሻ አዘጋጁ። ሌላ ደግሞ አጀንዳ ደግሞ መዘጋጀት አለብን። የትግራይ ጦርነት ጊዜ የተሳካ ነገር ነበረን፣ ሰሜን ተነካ ብለን የኢትዮጵያ ህዝብን አነሳስተን ነው ነበር። አንድ አጀንዳ ምርጥ የሆነ አጀንዳ አግኝተን ነበር። የኢትዮጵያ ህዝብን ለመቀስቀስ ጦርነት ለመቀስቀስ ልጆቻችሁ አረዱ፣ ጡታቸው ተቆረጠ፣ በታንክ ረገጧቸው፣ በጣም የሆነ ለየት ያለ ፊክሽን አሰርተን ራሳቸው የተናገሩት ነው እኮ ጡት ቆረጡ፣ በእንትን ላይ ሄዱ። ይህን ሁላ ሰላማዊ ሰልፍ እያሳየ ማርኮ ከ8 ወር በኋላ አሉላ አባ ነጋ ኦፕሬሽን ይህን ሁላ ማርኮ ከሰሜን ሸዋ አይቀረው ከአፋር ክልል አይቀረው ይሄ ሁላ ሰልፍ ወደ ትግራይ የወሰደ ስንት ምርኮኛ ሰሜን እዝ ግን እንደዚህ ያደረጓቸው እያለ ፖለቲካ ሲሰራ ነበር። የኢትዮጵያ ህዝብ ግን በመቀስቀስ ተጠቅሞበታል። ፋና ዶክመንተሪ ይሰራል፣ ዋልታ ዶክመንተሪ ይሰራል፣ ኢቲቪ ያመጣል። እያለቀሱ ምናምን እንደዚህ ሆንኩኝ እኮ የሚሉ ሰዎች ያመጣል። ሃይላንድ ተንጠለጠለብኝ የሚሉ ምናምን የ27 ዓመት ታሪክ እያለ ያመጣል። 3-4 ልጆች መንታ የሚወልድ ሰው ሃይላንድ እኮ ተንጠጥሎብኛል እኮ ብልቴ ላይ ይላል። እነዚህ ዶክመንተሪ እያሰሩ ነው የትግራይ ህዝብ ላይ ሰው የቀሰቀሱት። አሁን ምንድነው እያሉ ያሉት? መፈለግ አለብን ነው። አብይ የተቸገረው የብልጽግና ከፍተኛ ባለስልጣን ለአንድ ማቆ ሰው የነገረው ነው። የሰሜን እዝ አይነቱ የሰሜን እዝ አይነት ከበድ ያለ ኢሹ እንዴት አድርገን መምጣት አለብን? ህዝብ ውስጥ መግባት የሚችል ስሜት መቀስቀስ የሚችል አንደኛ ብሎ የመረጡት ህዳሴ ግድብ ነው። ህዳሴ ግድብ ሊያፈርስ እየመጣ ነው። የሆነ ግብፅ እና ተላላኪው ጌታቸው የሚለው በሱዳን መጡ፣ በኩምሩክ መጡ፣ በምናምን መጡ እያለ ጌታቸው ረዳ በትግርኛ የሚሰራው ፖለቲካ አለ እና በዚህ በኩል እየመጡብህ ነው፣ ግብፅ እየመጣች ነው፣ ሻዕቢያ እየመጣብህ ነው፣ ህዳሴ ግድብ ሊያፈርሱብህ ነው የሚል አንድ አጀንዳቸው ነው። ከዛ ምን ይላል? እንትን ለማድረግ ደግሞ እንደዚህ ከመጡ ውሃው ለቅባቸዋለሁ፣ ሱዳንና ግብፅ
ውሃው ለቅባቸዋለሁ እና ግብፅ ካርቱንም ካይሮንም አጥለቀልቀዋለሁ ከፈለጉ በዚህ ነው የምዋጋቸው ይላል። ገብሩ አስራትም እኮ ትንሽ ሂንት ሰጥቷል ባለፈው ኢንተርቪው ሪፖርተር ላይ ውሃው ስለ ውሃው ራሱ አንድ ኒውክሌር እንደሆነ ያው ቢለቀቅ የሆነ ችግር ሊያመጣ እንደሚችል ማለት አብይም ይሄ እንደማስፈራራ እንደሚጠቀምበት ውሃውን ለቀዋለሁ ግብፅ ሆይ ሱዳን ሆይ ውሃው ለቀዋለሁ ምን ታረጋለች ግብፅ በምን በኩል ነው ትግራይ ወደዚህ የምትመጣው አንተ ጦርነት ከጀመርክ ትግራይ አማራ ኦሮሞ አፋሩ ሌላው ተባብሮ ለብልጽግና የሚሆን አቅማቶ ነው ያጣል ምን ብሎ ነው ስለ ኤርትራ ድጋፍ ስለ ሱዳን ድጋፍ የምናምን ድጋፍ የሚያስፈልገው እንዳንተ መሰለ እንዴ ሞቃዲሾ ማይቀር አስመራ ማይቀር ሁሉም አግበሱ ሰምታስገባው እንደ ብልጽግና መሰለው እንዴ ሰሜን ሸዋ እኮ ነው ያለው ፋኖ ሱልታ እኮ ነው ያለው ኦላ ታቋለ ደግሞ አይበለውና ይሄን ተሳስተ ጦርነት ውስጥ ገባለው ያልከ ጊዜ በስተት ሚስካልኩሌት ስታደርገው እንግዲህ ሚስካልኩሌሽን ብዙ አለ በእንትን ላይ ጦርነት ላይ አለ ሚስካልኩሌት ስታደርግ ቁጥር ከተምታታብህ አለቀል ማለት ነው አባቴ አይሆንም እሱ እና ሶስተኛው ለቅስቀሳ የሚፈልጉት ቀይ ባህር የሚለው ነው ቀይ ባህር የግድ ነው እሱ እንኳን የሞተ ይመስለኛል ግን ቀይ ባህር አሁንም እንዳማራጭ ነው ህዝቡን ለመቀስቀስ ሌላ የመጨረሻ ድንበራችን ተደፈረ ሻዕቢያ በኢትዮጵያ ድንበር ላይ ነው ያለው የሚለው እና ኢትዮጵያን አስመልስ ሆ ብለህ ተነሳ ብሎ ሆ ብሎ የማይነሳ ትግራይ ህዝብ ይዘ ማንን የት አካባቢ ነው የምትቀሰቅሰው እናንተ ትግራይ ስትወረድ እኮ በተን አድነናቸዋል እኮ ብለዋል የኢትዮጵያ ህዝብን ትግራይ እንደተወረደች ባድመ ዛላምበሳ ኢሮብና የሚባለው የኢትዮጵያ አካል ሳይሆን የትግራይ አካል ነው እናንተ ናችሁ የተወረራችሁት እንጂ ኢትዮጵያ አልተወረረችም እናንተ ለማዳን ወደ ባድመ የመጣ ነው ብለው እኮ ነግረህናል እኮ በሚዲያ የሚረሳው እንዴ በማስረጃ እኮ በየቀኑ እናሳየው እኮ ነው ይሄ የኢትዮጵያ ህዝብ ይሄን ብትነግረው አሁን እኮ ብትወጋው እኮ የሚነሳ አይደል መንግስቱ ኃይለማርያም የተናገረ እኮ ነው በጩቤ ብትወጋው እኮ ምንም ድንገት የማይል ህዝብ እኮ ነው ያለው እንኳን እንደዚህ አይነት በአብይ አንደበት ደግሞ ፕሮፓጋንዳ ሊሰራ አብይ ማንን ተናግረው ነው ሊያሳምን የሚችለው ሚስቱን አያሳምንም ከሁሉም በላይ ሚስቱ ነች የምታውቀው ብዙ ዓመት የኖረችው ከእሱ ጋር ነች ወዳ ፈቅራ የምትኖረው እሷ ነች እና ባህሪው መጥፎኑም ጥሩም ባህሪ የምታውቀው እሱ ነው አብይ እውነት ነው ይናገራል ብሎ ግን አትናገር እርግጠኛ ነኝ ዓለም ያውቀው ሸታም ቱልቱላ ስለሆነ ሚስቱ ራሱ ታውቃለች አብይ አህመድ ፕሮፓጋንዳ ሰርቶ እሺ ብሎ የሚገዛ እውነት ነው አብይ እውነት እየተናገረ ነው አብቹ አባ መላ ብሎ የሚያምን ካለ እግዚአብሔር ያውጣው ነው እድሉ ያውጣው ነው በተረፈ ይሄን አጀንዳ አድርገው እየሄዱ ነውና እዚህ ምንድን ነው የሚባለው አይችሉም የሚሉትን እንደምንችል እያሳየናቸው ነው ብሎ ፕሮፓጋንዳ ይሰራል ማን ያለ ብትሉት ማንም አላለውም እንደዚህ አትችልም ማን ነው አንደኛ ይሄ የብድር ነው የኢትዮጵያ አየር መንገድ ንብረት እኮ ነው ይሄ እኮ የኢትዮጵያ አየር መንገድ እኮ የኢትዮጵያ አየር መንገድ እኮ እንትን እኮ ነው ሼር እኮ አያውቀውም እንዴ መንግስት ሼር ይኖረው አለው ይመስለኛል ኦፍኮርስ ይኖረዋል ይሄ እኮ የኢትዮጵያ አየር መንገድ ተበድሮ ከቻይኒዝ ነው ከወርልድ ባንክ አፍሪካ ዴቨሎፕመንት ባንክ $10 ቢሊዮን ተበድሮ ምናምን የሚገነባው እኮ ነው ህዳሴ ግድብ እየገነባ ያለው ወይ ሃይድሮ ፓወር እየገነባ ያለው ይመስለዋል ይሄ ሰውዬ አይደለም እና አይችሉም ለሚሉት እንደምናሳይ ያሳየንበት ፕሮጀክት ነው ቢሾፍቱ ብሎ ሄዶ ሰዎቹን ይዞ ሄደ የክልል ስራዎቹን ትላንት ለጦርነት ቅስቀሳ ከጠራቸው በኋላ ኑና አብረን ጎብኝት አድርገን ለቪዲዮ ፎቶ ተነስተን እንምጣ ብሎ ነው የወሰዳቸው ወደዛ አካባቢ ተመልካቾች ለነርብን ቆይታ እናመሰግናለን ፕሮግራማችን በዚህ እንቋጫለን ስለተከታተላችሁ መርጣችሁ ዛሬ ሚዲያ ስለምትከታተሉ እጅግ እናመሰግናለን ላይክ አድርጋችሁ ስትወጡ ላይክ እንግዶች ከሆናችሁ የዚህ ሚዲያ ቤተሰብ ከሆናችሁ እንሆናለን ብላችሁ ሳብስክራይብ አድርጎ ከሳብስክራይብ በላይ ደግሞ ሚዲያችሁን ብትደግፉ ደግሞ ደስ ይለናል ሚዲያችሁን ደግፉ አሜሪካ ያላችሁ ደጋፊዎቻችን ሚዲያችሁን ደግፉ አገር ቤቱን ለሚከታተሉ ተመልካቾች ምን ደርሰው በእናንተ ነው በእናንተ ብዙ ወጪ ያለው ነው የሰራተኛ ስቱዲዮም የሳተላይት ወጪ ያለው ስለዚህ ሚዲያችሁን በመደገፍ አብሮነታችሁን አስመስክሩ ለነበር ቆይታ እናመሰግናለን ላይክ አድርጋችሁ ትወጡ መልካም ጊዜ ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ
ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571-622-8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።